موجود عندي يرقى الدلهن بنكلمك كم نفرت موجود يعني دلهن 38,000 نفر قالوا موت أول شكوي جوكر قروا اللسوم سمالك يا تسمى له يقول لك እየሰማን ነው ወንድ ማምር አህመድ እስኪ እሺ የምን ፎሎው ነው 5 ቀን ተቀምጠን እዚህ አዳምጠኝ እንግዳስ ስማ ይሄ ሰው እናንተ የምትሉት ሰው የተክለኛ ጋር ነው ያለው እዚህ እሺ እሱ ይዟት ቢሆን ኑር ልጅቱ እዚህ ብትሆን ኑር ልጅቱ ትናንትም በሰው ላይ ስብሰባ ነበረ በሰው ላይ ጉዳይ ያኔ ውሎ ተዋይቷል የአማራም ተላላል እዚህ እነሱም ጋር ተዋይተናል በግሩፕም ቪዲዮ 1-2 ቪዲዮ ልኬላችሁ እና አንድ ታለ ምናልባት ስሙኝማ ምናልባት ስትመጣ ልጅቱ አብረዋት የመጡ ልጆች ነበሩ መሪዎቹንም የተክላይ መሪ የተባሉትን አስፈራርተው ከሰውይ ጉዳይ ኑሯቸው ደላው ጋር ወደ የሚፈት ነገር ኑሮ ካልሆነ በስተቀር ልጅ ቀጥ ብላ መጥታ እዚህ እኛ ከለንበት ቦታ የለችም ልንኖርም አትጨናገም አይችልም ልጅ ይሄ ከኛ በላይ የሥራ ሰው ነው ይሄን የሚያደርግ አይነት አይደለም ዳን ሰብሮ ለምን የማንውን አንሰጠኝ ተቀበልከው አንተ ለምን ተቀበልከው ለምን የማንውን አዳምጠኝ ስማኝ ይኸውልህ ሀበሻ ስለተክላይ አንተ እየተማር አንተ መሐመድ አንተ ሁሉ ነገር ታውቃለህ ልጅቱ ከሆነ ሐቅ የመጣው ለምን ሐቅ ትጠራለህ የሰው ስም ለምን ትጠራለህ ወንድሜ የማንውን ስጠልኛ ያፈለግነው የማንውን ነው ወያት ሰባተ ተራ ማንንም ይሁን ማልንገር ልጅቱ እዚህ ከሆነ ያለችው ካናንተ በላይ ወላሂ ስም ወላሂ እኛ እናወጣታለን ግን ልጅቱ ካሱ አይደለችም ተሞኝ እዛ ከመንገድ የተሰራው ካላ ነገሩንና መረጃውንና ይፈተሽ እዛ ሌላም የሚችል ይፈተሽ ሰዎች ለኩቦንዶ ጋር አትደግል ሀበሻ ለራስ ከኛ አይደለም አንተ ተናገር በቃ እኔ በቃ ወይማ ሙሐመድ እየሰማሁ ነው እኔ ወንድም አለ እዚህ ውስጥ አዳምጠኝ ማህቢ ወንድም ያለ እዚህ ውስጥ እኔ እየሰማሁ ነው ያለሁት አዳምጥ አካል እኔ ይኸውልህ የፈለገው ይምጣኝ ይፈልጋል አይደለም ወጥናን ያቆር መሐመድ አህመድ መጣ ነገር አይደለም እንዴው ተክላይ ለአንድ ተየው ለአዳምጠን ገራንታ ኮፒያስ አህመድ ቆይ አንድ ጊዜ እነሱ ጋር የሚግባባ ሰው ሌላ ሰው ስላለ ላስገባለት መሐመድ ሌላ ሰው ስላለ ላስገባው ተረጋ ቆይ መሲ አንድ ጊዜ ከታች ክብር ሳይሰጥህ የማን ክብር እንዲሰጥ ትፈልጋለህ ጉረኛ ውሸታም ካንተ በላይ የማንዎችን አውቃለሁ አሁን ለሌላ ጉዳይ ስለሆነ ስነ ስርዓት ቢኖር ይሻላል እስኪ ለየመን እስኪ አንድ ጊዜ እኔ እኮ ይኸውልህ እኔ ነኝ ያመጣሁት አንተ ምን ቤት ነህ ትክክለኛ ነገር ካለ ነው የምልህ አላህ እና አልሸክልክ እኛውን እናዘኛ ድገመት ነገር በሰላማዊ መንገድ ነው መነጋገር የምንፈልገው እባክህ ሞዳረክ ነው ያመጣው ጆከር ፈልገን ያመጣነው የመሪውን ኃላፊያቸው ነው አንተ ተደርበ መናገሩ ምን አስፈልገ ብሬክስ አስረድቶታል በቃ አንድ ጊዜ ለየመኒው ብራዘር አንድ መልሰ ጻፍልኝ የማይሰጠው እሺ አሁን ስለማገናኝ ተረጋጋሽ አንተ መጥፎ ነገር ሰላማዊ መንገድ ቀስ ብለን ተረጋግተን እናውራና እንተረጋጋ መንፈስ ነው ማስገባት ድረስ አውራቸው ሄሎ
ሀና ከሄደች ካለኝ ከእናንተ በካምታወሩት እኛ ቅድም እንቀታለን። ወላሂ ነው የምልህ፣ በአይነት ነው የምልህ። ውሸት ላትካብር ወይ እንዳንተ ፎር ለቅም አይደለም። ትክክለኛ ከቤት ካለኝ ከእናንተ እኛ እንሞታለን። اوكي ما هو من الخرشة غيرها مكان ولا حسن ولا محمد شبكة يمني سو انتن ارجو لا بس አሁን የገባው ልጁን አውቀዋለሁ። ሰይጣን ያው በሏል። እኔ ይኸኛውን ልጅ አጥቼው ነው እዚህ ለማስገባት አውቀው ነው እዚህ እንደሚገባ ስላወቀ ነው መተው እንትን ያሉት። አሁን ይኸኛውን ልጅ እዚህ ገዝተም የገባውን አውቀውታል። ለማስጠቆር ነው ስሙን የጠሩት። እዚህ ጋር ቁጥር የላኳሉ ወንድሜ ከፈለክ ማለት ነው። ሰውየው ይኸው ቮይስ አድርጓል። የመኒው የሚባለው ሰውዬ እና ይኸው ስማው ለማን ነው ጆከር አንድ ድምፅ ላሰማ። አንድ ግን እኔ ማለት አንድ እዚህ ማስገባውን ሰው እንዳታስወጡት። አሁን እሺ፣ አንድ ጊዜ ሚውት አድርጉት። አህመድ ከታች ላይ እንደምትሰማኝ በእርግጠኝነት ነው። አህመድ በማያገባ አትግባ፣ ጽልቅ አትበል። አህመድ አያገባም። ስነ ስርዓት ያዝ። እኔ ያናገርኩት አህመድ ያናገርኩት የመኒው ጋር ያለው የመኒውን እንዳይናገር አድርጎ ማይኩን እኮ ተቀብሎ ሌላ ጸብ እኮ ፈጠረ። ሀበሻው መጥቶ እዛ ኢትዮጵያ ያለው ነው ድንበር። ይሄ ልጅ ነው ሙሉ መረጃ የሰጠን እስከነሱ ኃላፊዎቹ። ለአንተም የሰጠውን ቁጥር ሁሉን ነገር ይሄ ነው ያመጣው። ያውቃቸዋል። አናግረው በቃ። አሁን እንደዚህ ማለት ነው። አህመድ ስነ ስርዓት ያዝ። በማያገባህ ነገር አትግባ እያልኩ ነው። አህመድ በማያገባህ ነገር አትግባ። አንተ ልትረጉምልኝ ነው ለእኔ? አህመድ ስነ ስርዓት ያዝ፣ አትለፍልፍ። በማያገባህ አትግባ። አለቀ። የመኒውን ግባ። ምን የፈለኩት እኔ ገሮ ብቻ ነው የመነጋገር የምፈልገው። አለቀ። ልጅቷ ያለችው ከሰዎች መሬቱ የራሱ ምን አገባህ አንተ? እኔ ምንም ልናገር አልችልም። በማያገባህ አትግባ እያልኩ ነው። ብሬክስ ሲያወራው ምን ብሏል መሰለ? ደቂቃ ፊ እንደነ ሙሽኪላ ብሏል። ሰምተዋል? ብሬክስ ይሄ ልጅ ነው ለኔ ጆከር እዚህ ላይ አንድ ነገር ልናገር። ጄኢምን አናግሬዋለሁ። እዚህ መጥቶ ሀላስ እኔ እንዳያቸው ብቻ ነበር የፈለግኩት። እሱ እዚህ ጋር የሚወጣ አድርጎም ዝም ቢል በውስጥ ነግሬያለሁ ለአንተ ጆከር። ተግባር ላይ እያደረገ ነው እዛ ጋር ማለት ነው። ግን አንተ አህመድ ስነ ስርዓት አድርግ እያልኩ ነው። ሀበሻዋን ምን ፈልጎ ነው እሱ ጋር ሄዶ ማይኩን ተቀብሎ እንዳይናገር ያደረገው? ማን ጠርቶት ነው? አሁን ሀበሻው በቃ እኔ ላለመናገር ፈልጌ ነበረ። ድምፅ የለ። ይኸው በቃ ይስሙት። አቀኛለህ፣ አውቃለሁ። ስነ ስርዓት ያዝ ብያለሁ። አለቀ በቃ። እናንተ ይኸውልህ አህመድ አላርፍም ካለ ከነ ቤተሰቦቹ ትነግረናለህ። ኖ ችግር የለውም። ይህን ስላለ አዳም ክሊር እያደረጋችሁልን ለእኛም ነገር በጣም እሱ አህመድ ብሎ የሚያወራው ሰውየው ጋር ያለውን ሰውዬ ነው ወይስ በዚህ ጋር ኢንፎርሜሽን የሰጠውን ሰው ነው? ቆይ ይኸውልሽ ሙኒት አንድ ጊዜ ጆከር አንድ ጊዜ ሙኒት እሱ ይበረስ አንዴ ቆይ አንተ እሱ ይንገራል። ላኢላሃ ኢላላህ ምኑ ነው የሚነግረን? እየተናገረው ነው ብሬክስ። እኔ ብለው ገብቶሃል? ሰውየው አህመድ ብሎ የሚናገረው አሁን ከየመኒው ጋር ያለውን ነው ወይስ እዚህ ጋር ኢንፎርሜሽን የሰጠውን ነው? ኧረ አይደለም፣ የመኒው ጋር ማይክ ተቀብሎ የመኒውን እንዳይናገር ያደረገው ነው ሙኒት። ይሄኛው እኔ ያስገባሁት ልጅ
ለአሞራው ሁሉ የሰጠሁት እኔ ነኝ፣ እሱ ነው የሰጠኝ። ስለዚህ ማይኩን የመኒው በስነ ስርዓት አናገረው። ብሬክስ ካናገረው በኋላ ሚውት አድርጎ ቆየ። ሀበሾቹ የያዙት እዛ ጋር እንዳይናገር ወጥቶ ኃላፊነትን እንዳይወስድ እኛን ወደ ስድብ ገባ ተቀብሎ ስልኩን። አሁን ይሄኛው ልጅ ስለሚያውቀው ስነ ስርዓት ካላደረክ እኔ የማደርገውን አደርጋለሁ እኔ አውቃለሁ እያለው ነው። እኛ አሁን የምናደርገው ሩቅ ሀገር ነው ያለ ነው። ምንም የምናደርገው ነገር ሁላቸውም እነሱ እዛው ላይ ነው ያሉት፣ ይተዋወቃሉ። ሌሎቻችሁ ምናልባት እኛ ከወሬ የዘለለ ምንም የምናደርገው ነገር የለም። ለእሷ የሚረዷት እነዚህ እዛ ያሉ የእኛ ልጆች ናቸው። እነዚህ አሁን ገብቶ የነበረው ኩብራ የሚባለውም ያውቀዋል፣ የእኛ ልጅ ነው። ይሄም የእኛ ልጅ ነው። ስለዚህ አንስቶ የመኒው በስነ ስርዓት ሊያወራ ነበር፣ ሊናገር ነበር። ስልኩን አስተካክሎ ነው የመጣ። ሊገባን መባልን ስለሰማ ሀበሻው ሩጦ መጥቶ ካፉ ላይ ነጠቀው። ለምን? ልጅቷ እንድትወጣ ስለማይፈልጉ። የላካቸው ይሄኛው ነው። ማሜ ሚውት ነህ። የምትናገረው ነገር ካለ ተናገርና መልሶ የሚገባ ቀን ላይ እንደተናገርኩ ጆከር ቀን ላይ እንደተናገርኩ ነገር ነው። ቀን ላይ እንደነገርኩ ምንድን ያልኩ እኔ በጎኔኛው ስደውለ ሌሎቹ በቀሱ ቆርጦ ተነስቶ ሂዶ ክፉ ሆሹን ሊያወጣ ሲነሳ ማለት ነው ኖ እንደዚህ አይደለም፣ በዚህ ጠሪቅ ነው፣ በዚህ ነው እያሉ በመሀል እየገቡብኝ ነው። ልክ እንዳሁኑ ማለት ነው። ገብቶሃል አይደለ? እንጂ እስካሁን ጀሂማ ያቆያትም ነበር። አብሮ እስካሁን አያቆይም ነበር። ታውቀዋለህ? ያገኛል፣ አውቀዋለሁ። ምንም ችግር የለውም። በቃ እንኳን መተዋወቅ ያለበትንም እንተዋወቃለን። ምንም ችግር የለውም። ግን ይሄ ነገር በማያገባው ነገር አትግባ ብየዋለሁኝ። ካልሆነ ግን ደግሞ ያው አውቀዋለሁ፣ ያውቀኛል፣ ችግር የለውም። አሁን ጆይን በልበል አልሙኒየም ጆከር ሆሽ አዳምጠኝ። ከጆከር ሆሽ ወይ ከሰይድ ሆሽ ይሄ ነገር ተሰራ ሲባል በአረቦች ላይ እየሰማ ሊሆን ይችላል። በጣም ነውር ነው። በቃ ልንገርህ፣ ይሄ ነገር አሁን በሱ ነገር ስለተሰራ በጆሄም ማንም ደፍሮት ስለማያውቅ ይሄ ነገር ስለተደረገ ወዶ ገዶ ያወጣታል። ግን እነዚህ አሽቃባጭ ናቸው። እና ደም ሞክረው ነበር አህመድ አይደለም አንተ? እና ደምም ራሱ ሞክረው ነበረ። በውስጥ እናወራለን አንተና። እሺ ለማንኛውም እሱን እኛም በውስጥ እንነጋገራለን። አሁን ጉዳዩ ከኛ ከሚዲያ አልፎ እዛው ድንበር ላይ ባሉ ሰዎች ደርሷል። ሌሎቻችን እኛ ብናፈርጠው ብናወጣው ፎቶን ብንለጥፍ ምንም ቢሆን ልጅቱ እዛ ሆሽ ላይ ነው ያለችው። ማውጣት የሚችሉት እነሱ ብቻ ናቸው። መነጋገር አለባቸው። አንድ ነገር ልንገርህ ጆከር፣ እኔ ወርታ ዝቅን ታረጋ አንድ ነገር ልንገርህ ባላህ እምላለሁኝ ጆሄም ከፈለገ በ5 ደቂቃ ውስጥ እንደሚያወጣ ነው። إذا كنت تسمعني جوهيم أنا أتكلم عليك، لو كان تشتي بيدك الأمر لا فقط በቃ ውጣና እኔና አንተ እንደዋወላል በውስጥ። እየሰማችሁ ነው አብሮ እሱን ሳይሆን የዚህን ትልቅ ወንድሙን ራሱ ለሰይድ ስልኩን ሰጥቼዋለሁ፣ አገናኝቶናል። እኛ እዚህ አካባቢ እኛ መሬት ላይ ከሆነ በእነሱ እጅ ይሄ የተደረገው አሁን አወጣታለሁ ነው ያለው። ገስት ላይ ልምጣ ሊያለም መጣ። ሲመጣ እንዳየው በክብር እያዳመጠ ነው። መጨረሻ ላይ ሚዩት አድርገው ሀበሾቹ ያደረጉትን አደረጉ። ማይኩን ተቀብሎ መጣ። ነገሩ እንዲበላሽ እኛ ጋር ስድብ ነው የጀመረ። ከሱ ጋር ተሰዳድበ ምንም ይሄኛው ልጅ እዛ ነው ያለው ተናገረው አይደል? ይሄ ሲመጣ እሱ ዘሎ ወጣ። አሁን ማድረግ ያለብን ምንድነው? እነሱ ማናገርና እዛ ያለው ልጆቹ እርስ በርሳቸው አሁን ስለተገናኙ ስለተዋወቁ ግልጽ የሆነ ነገር ነው። የመሪውን ይዘውታል። ምንም የሚያመጡት ጉዳይ የለም። ይሰጣሉ፣ አይሰጡም። እርስ በርሳቸው እዛ ራሳቸው የራሳቸው ስራ ስለሚበላሽባቸው ከዚህ ውጭ እኛ እዚህ ብንለፈልፍ ቲክታክ ከፍተን በዚህ ብንል አሁን ኃላፊው መጥቷል። የሆሹ የመሬቱ ባለቤት መጥቷል። ሌላ እኛ ወተን የምናወራው ነገር ይሄ 38 ምንም ጥቅም አይኖረውም። ማበረታታ ያለብን በውስጥ መስራት ያለብንም መስራት ነው። ከዚህ በኋላ ቻው፣ እኔ ወጥቻለሁ። ያው
ተክላይ ስልክ አላነሳም አይደል? አሞሮ አላነሳም። ከእንትን አምጥልኝ ከ4 ጊዜ ደውዬለታለሁ። 4 ጊዜ አላነሳም። ያው መቼስ ቤተሰብ ወይ እህት ወንድም ሞር እና አሞራው ትግራይ ውስጥ ተወልደው ያደጉ ልጆች ናቸው። እየቀመርክ ያለኸው በአንዲት ሴት ያውም በህፃን ሴት ህፃን ናት፣ ሀና ህፃን ናት። እየተጫወትክ ያለኸው በአንዲት ሴት ነብስ ነው። ያንተ ቤተሰቦች ግን እመነን ሰላም አይኖሩም። እመነን ነው ምልክ ማንም አንተን ያንተ ቤተሰቦች ሰላም አይኖሩም። ይሄንን ደግሞ እና አሞራው ኃላፊነት እንወስዳለን ብለዋል። አንተ የምትቆምርባቸው ሴቶች አይኖሩም ከዚህ በኋላ። እስካሁን ድረስ ተለምናችኋል፣ ተጠርታችኋል። የቆየ የ2 ዓመትና የ3 ዓመት ጭንቅላት አምጥታችሁ ሰላም ለሆኑ ቤተሰቦች የእግር እሳት ድጋሚ በሀዘናቸው ላይ ሀዘን እንዲጨምሩ ትላንትና የሰራችሁት ድራማ ይበቃል። ተክላይ የአክለካ እኔ በምችለው ትግርኛ ሞር ትግርኛ አልችልም፣ ግን በምችለው ትግርኛ ልንገርክ። ምናልባት ጭንቅላትህ ትግርኛ ብቻ የሚሰማ ከሆነ ማለት ነው። ተክላይ ርእስ ተሃሊካ ማለት ሀፍት ተሃሊካ ወይ አዶ ተሃሊካ እንደ ዓነቅ ወይ ካጓል ትፈጠር ካወድ ትፈጠር ይፈልጥ ግን ሓምሰብ ሃሲብካ እዛ ቆልዓ እዚኣ ስደዳ ገንዘብ ዋላ ተደሊኻስ ገንዘብ ህተተና ገንዘብ ንህበካ ኢና የኣኽለካ ሓና ጓል ኣንሽተይቲ እያ ህፃን ቆልዓ ለለዋ ሓራስ እያ ገና 1 ዓመት ለሞልኦ ህፃን ለለዋ ቆልዓ እያና ስደዳ እንድህር ለተሰዳ ግን እመነና ፎቶኻ ብሙሉ ዋላ ለልብ ሁሉም ሓጊዞምና ቤተሰብካ ግን ዋጋ ክሃፍሉ እዮም። እስኻ ሓና ብሄር የብላይ ሃይማኖት ጓል አንሽተይቲ እያ ና ዓለም ኣጓላት ልትውክል እያሃና ማለት እዩ። ስለዚ ኢነፊዝ ኢነፊ ኣኽለካ ማለት እዩ። ድሕሪ ሕዝስ የኣኽለካ ብዙሃት ዋላ ደቂ ትግራይ ኮይኖም እሴ እስኻስ ሃይማኖት ለይብልካ በጣም ርካሽ አንተ እዛው አንተ ያለበት ቦታ ላይ ራሱ አንተ የወጣህበትን ማህበረሰብ ሴቶች እንኳን አፍነክ ይዘክ እየደፈራችሁ የምትኖሩ ናችሁ። ተክላይ እመነኝ። አሁን ይሄ በነገራችን ላይ የሃና መጥፊያ የሃና የጠፋችበት ምክንያት እዛ ያጎርካቸው ምስግን ሴቶች የነሱ ነፃ ማውጫ ልትሆን ትችላለች። እና ይበቃሃል ተክላይ። መተክ 43,000 ሰው ቁጭ ብሎ እየጠበቀ ነው። መተህ የምትነጋገር ከሆነ ትነጋገራለህ፣ ማትነጋገር ከሆነ ሃና የቤተሰቦቿ ልጅ አይደለችም። ከዚህ በኋላ የሁሉም ኢትዮጵያዊ ልጆች ነች። ሁላችንም ነን የምንጠይቅህ። አንተ እዛች መሬት ላይ ራሱ አትኖርም። ገንዘብ ፓወር እንዳለው አንተ አሳይተናል። ይበልጥ ደግሞ እኛ እናሳይሃለን። በቃ እኔ ምንም ማድረግ አልችልም። ተክላይ ካብት ማለት ሒዘስ ካብሎ ምናልባት እሱም ማውራት የሚፈልገው ነገር ካለ መምጣት ይችላል። ገባለሁ ምናምን ብሎ ነበር፣ ሜንሽን አድርጎን ነበር እና ምናልባት ገብቶ ይሁን እርግጠኛ አልነበርኩም። እኔም ስትደውል ልጅ ቪዲዮ ሰርቶ ነበረ ስማችንን ጠቅሶ አንተን جيت لهذا المباشر لأنه كان الشعب إثيوبيا مسلمات شفينا الفوق يعني 25,000 وكذا، كان وصل 30,000 كمان، كانوا ينتظرون عشان يسمعون صوتك لأنه عندنا السؤال وكذا. الحين اللي يقولون إخواننا اللي موجودين هنا، بس أنا أحب أترجم لك يعني هل ممكن أنت تعرف تخلي؟ أكيد نعرف أو قوالو أهلا እኔ ወርዳለሁ። ተክላይን አስገቡት። ሳሪ እኔ ታች ቆያለሁ። እሺ አሞራው ጥረው። ኦኬ እንትን ኦኬ ወይት ሳሪ እኔ ወርዳለሁ። እሺ ማሪ አስገቢ። طيب احنا قاعدين هنا صار لنا ممكن 5-6 يوم، وامس كان موجود الناس بالمباشر 50,000 شخص كان قاعد يتابع المباشر. ليش هذا 50,000 شخص والحين كمان مثل ما تشوفوا بالمباشر 27,000 قاعد هنا؟ ليش يتابع هذا المباشر الشعب اثيوبيا؟ لانه اذا وصلك الخبر ممكن اختنا هنا اسمها هنا اوكي مثل اي ناس كانت تيجي من السعوديه يعني على الحدود عن طريقكم يعني هناك للبلد عشان ترتب الاوضاعها اوكي. المهم يعني ادري انه وصلك الخبر كل شيء، اتوقع هذا كل شيء خبر وصلك وتعرفون الوضع.
تاني شيء، هذول المهربين اللي موجودين هناك اللي كانوا يودوها الهنا والركابين الثانيين، هنا قالوا ماتت. اوكي، مو موجودة هنا، خلاص يعني ماتت. خبروا لأهلها انه هنا ماتت. طيب لأهلها طلبوا اوكي بنتنا ماتت، انزين طيب اعطونا فيديو او صورة عشان نصدق انها بنتنا ماتت. احنا كيف نصدق الحين يعني؟ بس بالكلام كذا يعني الواحد يقول لك بنتك ماتت، كيف هذا الشيء؟ وثاني شيء انت تدري يعني على الحدود كل شيء هذا، اي واحد شخص اذا مات يعني اذا مات في الطريق، هذول المهربين اكيد يصور يعني ماتت، يعني هو اللي بيوديها من الحدود يعني. اذا مات اي واحد شخص اكيد بيصور صورة او بيصور الفيديو، لازم. ليش؟ لانه بكره اهله يسالون، اهل هذا الشخص يسالون وين وصل ولدي، وين وصلت بنتي، في سؤال. وعندهم جوال كان لازم يصورون ويوصلون للاهلها. معليش صار هذا، صار شيء كذا كذا كذا. اذا تعبت، واذا صارت تعبانه، المهم انها ماتت بنتكم. وهذا الفيديو عشان تصدقون لازم يعطون خبر زي كذا، صح ولا لا؟ وهذول ما عطوا شيء خبر ابدا. بريكس ልጅቱ በህይወት አለች። እናንተ ብቻ ናችሁ የምትሰጡት። አማርኛ ቢሰማል በእርግጥ ንገረው። ይህንም ነው እንጂ ሄድለት። والحين والشعب اثيوبيا ليش قام؟ يعني ليش هذا كل انسان قام يقول انها الهنا ما ماتت حيه؟ لانه قاعد يطلع خبر من فرشة. ايش الخبر؟ الناس كتير قالوا احنا شفناها بعيوننا هنا في الفرشة. مو بس شخص واحد، 4-5 شخص. كانت واحدة عندهم وطلعت كانت حاملة وكذا، طلعوها وارموها برا، وبعدين راحت بلدها قبل رمضان. جابت خبر والله انا شفتها بعيوني هنا بنفس المكان. هذا الواحد خبر. ثاني خبر من كثير الناس قاعد يجي خبر والله احنا شفناها بعيوننا هنا بهذاك المكان بالفرشة، ولا يعرفوها ولا تعرفهم. بس ليش الناس يجيبون هذا الخبر؟ لانه هم يقدرون يسمعون بالسوشيال ميديا الخبر حق هانا. ليش وصل لين كذا؟ لانه هانا كانت عندها تستخدم يعني السوشيال ميديا، كان عندها تيك توك، فهمت؟ يعرفونها كثير الناس. احنا ندري انه كثير الناس موجودين بنفس اللي مكان هي اللي موجودة فيها، عرفت؟ والحين الناس يعطونا هذا الخبر، شافوا بعيونهم هانا بنفس المكان. هانا ليش مسكوها هناك؟ ما ندري. يقولون ماتت. كيف ماتت؟ امس قالوا احنا بنجيب لكم انها ماتت عشان نوريكم عشان تصدقون. راحوا جابوا يعني كذا واحد يمشي بالطريق انه مات قبل سنة او كذا ممكن، يعني جابوا عظم حق الناس ورونا حق الشعار كذا طايح انه مات في الطريق. يعني الواحد انا ابى اسالك الحين، هل انت ممكن يعني تقدر تصدق بهذا الشيء؟ يعني واحد انه جاب لك حق الناس ثانيين يعني وراك يعني عظم الناس وكذا والشعر كذا. اللبس اكيد من وين جاء؟ اللبس قاعدين يقولوا الناس الحين اللبس جاء من مكان اللي موجودة هي فيها. جابوا لبسها وحطها على المكان هذا، على الشخص اللي ميت، وحطوا هناك عشان يصدقوا. والحين الناس يطلبونكم انتم. احنا ندري انكم اهل الكرامة، انكم ما تسمحون لاي حد، اي وحدة بنت المرأة تنزلهم في ارضكم. واحنا قاعدين نطلب منكم البنت انها ما ماتت، موجودة هي حية. اكيد ممكن هم بيخبوها بمكان تاني، ممكن يودوها، لو انتم ممكن اذا تبون تفتشون وكذا ممكن يحولوها للمكان الثاني، لكن الناس شافوا بعيونهم. وعشان كذا قام شعب اثيوبيا يطلب للاهل الفرشة، يطلب للاهل اليمن
عشان تساعدون تنقذون اختنا هنا للأهلها. هذا مو بس صوت أهل، تخيل ما أدري إيش اللي سالفة، إيش اللي موجود، إيش اللي عندهم، إحنا ما درينا. ليش هنا ما يبون يسلمون للأهلها؟ ما أدري إيش اللي صار، هم اللي بيعرفون الوضع اللي موجود عندهم. لكن الهنا حية، هذا اللي نبغى نقوله. والشعب اثيوبيا الحين قاعد يطلب، والشعب أهل اليمن قاعدين إنه تنقذوها لهنا. هذا الطلب من عندنا من الشعب اثيوبيا. እንግዲህ እስቲ ተክላይን አስገቡት አለ። እኔ ከዚህ ወደ አልመጣም አለ። ዞሮ ዞሮ ተክላይንም አምጡት። አንተ ምን ያክል ብትማመን ነው ከእነሱ የበለጠ ይሄ ሁሉ ክርክር? እነሱ ቦታው ላይ ነው አሉት። አንተ ጅዳ ሆነ እንደ ሞተች ምን ያክል መረጃ ኑሮህ ነው? በሰዓቱም ቪዲዮ አላኩልህም፣ ምንም የለ። ምን ያክል መረጃ ኑሮህ ነው? አንተ ህዝቡ ጋር ቁመህ እነዛን ሰዎች አንጡ ማለት ይሻላል። አንተም ከነተክላይ ጋር ሆነ ተመከራከር ብለው አይ አምነዋለሁኝ ምናምን ወዘታ እንግዲህ እኔ ሊገባኝ የሚያሳየው ምን መሰለህ ወንድም አለ የሚያሳየው የቆመሩት እንዳለን ልንገርህ። እናት ልጇን ከአንዴ በላይ ከጠየቋት እሱን ጠይቁት ነው የምትለው። ከእናትና ልጅ ወዲያ የለም። እሺ ምን ያህል ነገሩን በቃ እስከ መቃብር እስከ ቀራኒው ብለው እንደተማማሉ ነው። ስለዚህ ተክላይ የሚባለው ወንድማችን ሲመጣ አሞራው ይጠይቀዋል። እኛ ከሱ ጋር ድል ማድረግ እንችላለን። የግድ እንደ ትናንቱ ግሪሳውን ይዞ መጥቶ እዚህ ተሰዳድቦ ምናምን መሄድ ብቻ አይደለም። ዛሬ ተክላይ አካውንት ካለው ይግባልን በክብር አሞራው ብቻ ያናግረዋል። በባለፈውም ደግሞ ተሞክሮ ካለ ልጅቱ ስትያዝ የለቀቀው ካላሞራው ከዚህ በላይ ትልቅ ኤግዛምፕል የለም። በቃ ይሄ ነው የሚሆነው። በነገራችን ላይ እንድሪስ ማሩ ይዞት የነበረው መረጃ ልጅቱ በህይወት አለች ከማለት በላይ ሌላ ኮንፊደንስ እንዲኖረን ያደረገን ነው። ከኬንዳው በር ላይ ሆና ፊቷ በመከፋት ላይ ሆኖ ያን ዝም ብሎ ስክሪንሻት ተደርጎ ኤአይ አቀናብሮ በመረጃ በስደት ላይ የሚሰሩ ሰዎች እንደዛ አይነት ስራ አይሰሩ። ትክክለኛ መረጃ ይዞ የመጣ ልጅ ነው እሱ እንድሪስ። ስለዚህ ያ መረጃም በእጃችን እንዳለ መርሳት የለበትም። ይሄ እንትና አሁን አንተ ጋር ያወራው ሰውዬ እኔ በእውነት በቃ ተክላይ እና በሉትና አእምሯዊ ጠይቀው እያልኩት ነበር። ኮመንቱ በዛ እሺ አረጋግ አንድ የምናገረው ቅር እንዳይላችሁ ብዬ ነው። ልጆቹ ልብስ የመግዛት ቻለንጅ አድርገውኛል ብሎ እየገዙ ስለሆነ በዛ ገልብጬው ልንታ አንዳንዶች ሚስተሮች ተከትለው እንዳይሆኑ تتابع المباشر. احنا قاعدين نستناكم وعشان نبدأ الوضع كل شيء وقاعدين ننتظركم. لو سمحتوا الله يرضى عليكم إذا تدخلون بالمباشر. يعني احنا قاعدين نستنى 25,000 شخص قاعدين في المباشر، وهذا 25 شخص والشعب إثيوبيا مظلومين لأن موجودة بالمكان هذا كله قلنا بالفرشة. أنتم ما تبون المرأة تنزلم في أرضكم، وعشان كذا لو سمحتوا إذا ممكن موجودين، إذا ممكن أنتم تتابعون المباشر. إحنا قاعدين نستنى لين تدخلون. እሱም የሰጣችሁን አትናቁት፣ ያዙት። 5 6 7 8 አንድ ጎሳ ይሆናሉ። ያለውን ነገር ልጁ የጠለው ያለ እነሱ ማንንም እንቅስቃሴ የሚያደርግ የለም እዛ ቦታ ላይ። እነሱ ካልፈቀዱ አንድም ሰው እዛ ላይ መራመድ አይችልም። አንድም ሰው እዛ መኖር አይችልም። የፈለጉትን ሰው በነፃ ማውጣት ይችላሉ። የሚባለው ቦታ ላይ ምንድነው የሚባለው? ገባር ሐዳጊ ይሄ አድራጊ ፈላጭ ቆራጭ ማለት ነው። ፈላጭ ቆራጭ ነው የሚባለው። እንደዛ በቃ ማንኛውም ነገር ካለ
ያው እዛ አካባቢ የሚተዳደሩት ብዙ ጊዜ ህግ ይሄ እንትን ስለሌለ በራሳቸው የሆነ ህግ ነው የሚተዳደሩ። የጎበዝ አለቃ መርጠው ማለት ነው አይደለም? በቃ ልክ እንዴት ልበልሽ፣ በቃ የራሳቸው አስተዳደራዊ ስርዓት አላቸው በጠቅላላ እና በጣም ከበድ ያለም ነው እነሱ ጋር። ይሄ ስማቸው ማንሳት ስለማልፈልግ ነው። እዛ ኤሪያ ያሉ የመኖች ማለት ነው። እዛው ኤሪያ እዛ አካባቢ ያሉት በዛ በድንበር አካባቢ ያሉ የመኖች በጣም ሀርድ ናቸው። ሀርድ ናቸው ስልሽ አንደኛ በሴት ልጅ ላይ ምንም አይነት በደል እንዲፈጸም ምንም አይነት ነገር እንዲደረግ የማይፈልጉ ናቸው እነዚህ ዋናው የሚባሉት ማለት ነው። እና ይሄ ደግሞ ማንም ስደተኛ በዛ የሚያልፍ ሁሉም ሰው ያውቃል፣ ምንም ጥያቄ የለውም። እና እነሱ በእርግጠኝነት ይሄንን ጉዳይ ከደረሳቸው ያው ያውቁታል ማለት ብዙ በቃ እንዳለ ሚዲያውን በዚህ ጉዳይ ላይ እንደተጥለቀለቀ በደንብ ደርሷቸዋል እነሱ። ተመስገን እነሱ ጋር ራሱ መድረሱ መፍትሄ ካጣን ከእነሱ መፍትሄ እናገኛለን። ግን ጥሯቸዋ አሞራው የሉም ስልካ እኛ እዛው ምድር ላይ ትግራይ ላይ የሆነ እርምጃ ከመውሰዳችን በፊት የመኒው ይመችና ተክላይ ገብቶ በአንድ ላይ ፊት ለፊት ያውሩ። ገባሻል? አሻፈረኝም ቢ አናቀም ሞታለች ብሎ እንደደመደሙ ከደመደሙ ደግሞ አንቀን እንቀበራቸዋለን። ልጅ ነው እዚህ በፊትም አንድ ልጅ እንደዛ አድርጎ አግቶ ቤተሰቦች እናቱ ስትያዝ ነው የለቀቃት ልጅቷ። አሁንም ቤተሰቦችን ይታነቃሉ፣ ከዛ ልጅቷ ትመለሳለች። 4 ነጥብ ይሄ ነው። እኔም ሳሪም ስንል የነበረው ይሄንን ነው። በቃ مرحبا حياكم الله يا جماعة الخير، أخباركم طيبون؟ خاصة عمنا جمال يا أخي، هذا تخلاي اسمه تخلاي، تأكدوا عنه يا أخي. وصلتنا الأخبار والمعلومات كلها يا أخي، ما هي يعني كلام صحيح، ما ندري إيش الأخبار، إيش اللي صاير ما ندري يا أخي. تأكد عن الأخبار هذا وسووا حل قبل ما يسووا مشاكل. المشاكل والله صارت طوروها، يعني طوروها أقول لك فوق ما أقول لك، يعني في إثيوبيا وفي السعودية في اليمن الأخبار راحت كلها مكان انتشرت الأخبار. يعني دواكم تحلون إن شاء الله قبل ما تصير المشاكل. الله يعطيكم العافية ويعطيكم እንግዲህ እንደሰማችሁት ነው። ምንድን ነው ይህንን ጉዳይ ወደ ትልቅ ደረጃ ከመድረሱ በፊት ትልቅ ነገር ከመፈጠሩ በፊት ይሄ ነገር መፍትሄ እንድታበጁበት ራሳችሁ ያለውን ነገር መፍትሄ አምጡበት። ኸበሩ ወይም ዜናውን እኛ ከምንለው በላይ መግለጽ ከምፈልገው በላይ በመላው ሳውዲም በመላው የመንም በመላው ኢትዮጵያም ተሰራጭቷል። ስለዚህ እንዲህ አይነት ነገሮች ምናምን ነው የሚለው ንግግሩና ንግግሩ ይሄ እንዳይቆዩ በተቻለ መጠን ቦታውን ኤሪያውን እንዲያስሱና ሰው እየኖርበት ያለውን አካባቢ ሌሎች ሰዎችም ሊጠፉ ሊደበቁበት እንደሚችሉ ሰዎች እንዲያጠኑ ማድረጉ ጥሩ ነውና እዛ አካባቢ ያሉ እንደዚህ ጎበዝ አለቃ ያላችሁ እንዳስተዳደር የራሳቸው አስተዳደር ያላቸው ሰዎች ኤሪያቸውን ከእንደዚህ አይነት ሁማን ትራፊኪንግ የተለያየ መጥፎ የሆኑ ነገሮችን ሰዎች ከሚደብቁበት ነገር የራሳቸውን ጥንቃቄና አሰሳ እንዲያደርጉ ጥሩ ማሳሰቢያ ነው ብዬ ነው የማስበው። በዚህች ልጅ ምክንያት የብዙ እናቶች የብዙ እህቶች እንባ ይደርቃን ነው የምለው እኔ እውነት ለመናገር እግዚአብሔር ምክንያት አለው ጥላችሁ ነበረና እያየኋችሁ ነው። እኔ ደግሞ እስካሁን ምንም እናንተ እኔ ቢያንስ እዛ ቦታ ላይ ከማውቀው አንጻር ቢያንስ 4 ዓመት 5 ዓመት ብቀመጥበትም የተሻለ የምትሉት መረጃ እስካሁን አላየሁም እጃችሁ ላይ። እንድሪስም ሞክሯል፣ ሁላችሁ ሞክራችኋል። እዛ ቦታ ላይ ያኔ ብዙ ዓመት ተቀምጫለሁ። ስለ ቦታ ሁሉንም ነገር ጠንቅቄ አውቃለሁ። ትናንትና ዓመት አስተያየቱም የነበረው የሚያስክረኝ ቪዲዮ ከ10 ምናምን በላይ ተመልሼበታለሁ። እናም ደግሞ የኃላፊዎቹንም ቮይስ ስልካቸውን ሁሉን ነገር ያው እንደጋራሁ በውስጥ አሁንም ደውዬለት የቲክቶክ ምናምን የሚለውን ልኬለት ምን እንዳለ ያን አረበኛ ላይ ብዙ ባልሆንም ላንተ ልኬልሃለሁ። የእሱ የኃላፊው ድምፅ ነው። እናም ኃላፊዎቹም ትናንትናም የግሩፓቸው ላይ ሊንኩ ልኬልሃለሁ። የግሩፑን የሁሉም የዛ ያሉት ከ90 በላይ ዶላሮች ያሉ የነሱ ግሩፕ ነበረ። ሊንካቸው ተልኮ እሱን ሊንክም ልኬልሃለሁ። ትናንትና ቪዲዮ በአረበኛ የተሰራ ነበረ ከበፊት
እሱ ፖስት ተደርጎ በዛ ግሩፕ ላይ ሁሉም ተወያይተው ዛሬም አሁንም ራሱ ስብሰባ ላይ ናቸው። እሱን ይዘውት ማለት ነው። ስለ ልጅቷ መኖር ደግሞ እዛው ተክላይ ጋር በተክላይ ጉዳይ ስብሰባ ላይ ናቸው። አሁን ራሱ ስልካቸውን ሰጥቼ ደውለ ምን ላይ እንዳሉ ራሱ መስማት ትችላለህ። ገብቶሃል? እዛ ቦታው ላይ እየተካሄደ ያለውን እጅ ከፍንጅ ያኔ እጅ በእጅ አሁን የሚደረገውን ሰዓት በሰዓት ያለውን መረጃም እየሰማንም እያየንም ስለሆነ ስለ ልጅቷ መኖር 100% እርግጠኛ የሚያደርጉ ነገሮች ብዙ እየታዩ ነው። እዛ ቦታውም ላይ ያሉ ሰዎች ያዩትም ሁሉ እናም ደግሞ ጉዳዩ እናንተም ጠለቅ ብላችሁ ማታውቁ ጉዳይ አለ። ልጅቱ የተያዘችበት ምክንያት ለምን እዛ እንደተቀመጠች ምን አይነት ውስጥ ላይ ጠለቅ ያለ እናንተ ያልደረሳችሁበት ነገር እንዳለ ነው አሁን የተረዳችሁት ያላችሁ። እናንተ ያው ሚዲያ ላይ እዚህ ድምጽ ከመሆን ውጭ ጉዳዩ ምን እንደው ሰውየውም ሊነግራችሁ አልቻለም፣ እናንተም ልታውቁት አልቻላችሁም። አዎ ያው እኛማ እንዴት እናውቀዋለን ብለህ ነው ማለት በቦታው ውስጥ ከሌለን ድረስ እሱም በገንዘብ እንትን ማለት የማይችለው ነገር ሆኖ እሷን አሳልፎን በመስጠትም ላይ ነው። እሱ ደግሞ በጣም ብዙ አቅም ቢኖረውም በብዙ ነገሮችም እያሳመናችሁ ይገኛል። የጅዳው ግን ሆኖም እሱ ማመን ሳይሆን ልጅቷ 100% አለች። እኔ 101% የምናገረው ልጅቷ አለች። ገብቶቻል? ያውቀኛል። ቴክስቱን ልኬላለሁ ከነ ስልክ ቁጥሩ መረጃ እኔ ጋር የተጻጻፈውን ማላውቅ መሰለው ምናምን ብሎ ታውቀኛለህ እንትና ጋር የነበርከው አይደለ? አዎ ታውቀኝ ምንም አታደርግ ፈለኩ ፎቶ ይላክልህ። የእሱን ቴክስት ስክሪን ተርጌ ልኬላለሁ። ስራዎች የሚታወቅ እሱ ነው። የሸዋ መስመር እሱ ዘንድ ይገባል። እኔ ቢያንስ አሁን ቤቱ ገዛ ቤቱ ቢያንስ ነጻነት አጣው። እኔም ማውቃቸው ከ2 ዓመት በላይ ያስቆጠሩ የሀርቡ ልጆች፣ የሸዋ ልጆች፣ የሀይቅ ልጆች ከ2 ዓመት በላይ ያስቆጠሩ ከ30 በላይ አሉ። እሱ ቦታ ሲነቃ ከሱ ከፈርሻ ዝቅ ብሎ እዛው ድንበር አካባቢ የሆነ የአረቦች ቤት አለ። እዛ ቦታ ላይ የታገቱ ብዙ ሴቶች አሉ። ማንም ድምፅ ያልሆናቸው በአይን እያየን አቅም ያጣን ለረሃብ የተሰቃዩ አእምሯቸው ተነክቶ ያበዱ ወዴት መሄድ የማይንቀሳቀሱ ወዴት መሄድ የማይችሉ ወላሂ ይህን ሰው ቢያየው ደረጃ አለ። ምክንያቱም እኔ ጋር ያለው መረጃ ትክክለኛና ትክክለኛ ውሸታም ልትሉኝ የምችሉት ያ ድምፅና እርሻ ያሉት ሰዎች ኃላፊ ድምፅ 4 ናቸው 5 ናቸው። እኔ ማውቃቸው የእነሱ ድምፅ ጋር ካልተመሳሰለ እኔ ውሸታም ነኝ። ስለዚህ እነሱንም ተደውሎላቸው ጉዳዩን ይዘውታል። ሁሉንም ቪዲዮ ደርሷቸዋል። እንዲደርስ አድርገዋለሁ። ዛሬ አንተ የለቀቀውን ግሩፕ ላይ ተፖስቶላቸው ጉዳዩን ጠበቅ አድርገው ይዘውታል። ተሰብስበውበት ነው ያሉት አሁን። ስለዚህ ጉዳዩ በትልቅ ያለው እሱ ሰውየው ጋር ብቻ ነው። ጅዳው ጋር እሱ ሊወጣው የማይችለው ነገር ስለሆነበት ነው። አሁን ቅድም ወይሳቸው የላክልኝ የመኖቹ ማለት ነው እዛ አካባቢ ያላቸው ኃላፊነት ምንድን ነው ማለት ይሄ አሁን ዋናው ነው ያልከው ምንድን ነው ኃላፊነታቸው እዛ ቦታ ላይ ማለት እዛ ቦታ ላይ ማንም ያለ ምንም ነገር ያለ ምክንያት እዛ ቦታ ማንም እንደማይጨቆን ከኢትዮጵያ ሰው እንዲመጣ እዛ ቦታ ላይ ሰው ምናምን አራግፈው እንደዚህ ያው በቃ ከሰው 100 ሪያል ይቀበላሉ አረቦቹ። ኪንዳ ቤት አላቸው። በዛ ቤት እየዞሩ እንግዲህ አንዳንድ ነገር ሰው ሲመታ ምናምን ስትደበደብ ምናምን ይይዛሉ፣ ይከላከላሉ ምናምን። ኦኬ ይሄ ደግሞ እዛ ቦታ ላይ ቤቱ ይከበራል። እሱ ገንዘብም አለው። ሰው አረቦች ብዙ የሚያስገባም ሀበሻ የሚያስገባም ይሄ ሰውየው
በጠቅላላ የዛ ፐርሻ ውስጥ በጣም ታዋቂ የሚባለው እሱ ነው ማለት ነው። ታዋቂ የሚባለው እሱ ነው። አቅም ያለው እሱ ነው። ብዙ ነገር የማስደረግ አቅም አለው። ባለፈውም እኮ ጆከር ቤት ገብቼ የሆነ ምሽት ላይ ነው እና ተቻኩሎ የሆነ ነገር ጥያቄ አቅራቢ እንትን መረጃ ነው መፍትሄ ነው። መረጃ መፍትሄ የሚመጣው አሁን የነዛ ኃላፊዎች ስልክ ተሰጥቷቸው ለእናንተ ሌላ ሰው ሊሰጣችሁ የሚችለው በእርግጥ የዛ አካባቢ ያለ የምን የዋናዎቹን ስልክ ለሱ ላንተ በውስጥ ልክ ያለው እነሱ ጋር ደውላችሁ እንዲህ ነው ወይ እንዲህ ነው ብላችሁ መፍትሄ የሚገኝ ነው የሚመስለኝ። ምክንያቱም ብዙ ሰው ድምጽ ቢሆን እንደነዛ ሰዎች ለሰጠህን መረጃ በሙሉ ሌሎች አዳዲስ ነገሮች ካሉንም አፕዴት ብታደርገን ደስ ይለናል። ያው እዛው እንትኑ ላይ ካለ አንተ ማለት ነው እሱ ጋር ያለውን አሁንም እያወራን ነው የሚያሳውቁትና የሚባለውን ነገር እዛ ቦታ ላይ አሁን ስለነሱ እየተካሄደ ያለውን ያሳውቃቸዋል። መልካም እሺ፣ ቴንኪው እናመሰግናለን ወንድማችን። አብሽን